አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉል አቸኩል ለሁሉ ነገር መቸኮል አያስፈልግም። ሰው የሚልህን ደግሞ ስማ። በቃ የሰው ምክር አድምጥ። በራስ ብቻ አትመራ። ስለዚህ ከዚህ በኋላ ክፉና ደጉን ለይተሃል። ላንተ አዲስ ነገር የለም። ሕፃን ልጅ አይደለህም። ውድ ቤተሰቦቻችን እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ውድ ቤተሰቦቻችን ያለውን የተፈጠረውን ነገር አይታችኋል። እንግዲህ ዛሬ ያለሁት አርባ ምንጭ ነው ያለሁት፣ ኤርፖርት ነው ያለሁት። ናሂን ይዤ ነው የመጣሁት ወደ አርባ ምንጭ ኤርፖርት እና ከናሂ ጋር ወደዚህ መተናል። ላይ እንሄዳለን። ሰላም ነው ያለውን ነገር አንዳንድ ነገሮችን ለቤተሰብ እየነገርኳቸው ነው እና ያው እዚህ የተወሰነ ጊዜ ከጸበልም እየተመለስክ ነው። እዛ ወደ አዲስ አበባ ሳይሆን ወደዚህ መጥተህ ነው እረፍት ማድረግ ያለብህ። ለዛ ትንሽ እረፍት እንድታረግ ብዬ ነው ወደዚህ ይዤ ከመጣሁት እኔ ማለት ነው እና ካለው ነገሮች መራቅ አለ ግዴታ መሆን ስላለበት ነው እዚህ የመጣኸው። ራስን መንከባከብ አለ። ለራስ ጊዜ ሊኖር ይገባል እና ያንንም ነገር ደግሞ ለቤተሰብ እየነገርኳቸው ነው። ኤርፖርት ነው ያለነው፣ ገና እየደረስን ነው ወደ አርባ ምንጭ። ዳጊንም አልነገርኩትም፣ ጠርቼዋለሁ ግን ያለውን ነገር አልነገርኩትም። እስኪ አንተም ሰላም በላቸውና ያለውን ነገር በላቸው። ሰላም፣ እንዴት ናችሁ? እኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ያለን እግዚአብሔር ይመስገን። ይሄው ደህና ነን ቤተሰቦች። በአሪፍ ሁኔታ ውስጥ እገኛለሁ፣ በአሪፍ ጤንነት እገኛለሁ። በጣም ጥሩ ስሜት ነው የሚሰማኝ። እንግዲህ አሹ ድንገት መጥቶ መሄድ አለብን ሲለኝ በጣም ደስተኛ ሆኜ ነው የወጣሁት። ሰርፕራይዝ ነው ያደረገኝ። ድንገት ነው ቲኬት ምናምን የፕሌን ቲኬት ቆርጦ ምናምን ድንገት ነው ውጣ ያለኝና መጥቶ ምናምን የወሰደኝ እና በአጭር ጊዜ ውስጥ ነው የተሳካው። እኔ እንደዚህ መጣለሁ ብዬ አላሰብኩም። ያው ልጆቼን በጣም ናፍቀውኛል፣ ውብዬን በጣም ናፍቃኛለች። እነሱን ላገኛቸው አስቤ ነበረ። እረፍት ማድረግ አለብህ ብሎ እንግዲህ አርባ ምንጭ አምጥቶኛል። በጣም ደስ ብሎኛል። በጣም መወዳት ከተማ ናት አርባ ምንጭ። እንግዲህ ጥሩ ጊዜ ይኖረናል። ስላመጣኝ በጣም አመሰግናለሁ። እንግዲህ ያው ደስተኛ ነኝ። አሁን ሙሉ ጤንነት ይሰማኛል። ልጆቼ በጣም ነው የሚናፍቁኝ እና ያ ሁሉ ጭንቀት በቃ አልፏል። በጣም ጥሩ ስሜት ውስጥ አልነበርኩኝም፣ ዲፕሬሽን ውስጥ ነበርኩኝና አሁን ግን በጣም ደህና ነኝ። ከዚህም በኋላ ነገሮች አሪፍ ይሆናሉ ብዬ ተስፋ አደርጋለሁ። እንግዲህ በጣም ነው የማመሰግነው ብራዘር፣ ቴንኪው በጣም እና ያው እዛ ያለው ነገር ጥሩ ስላልሆነ እዛ ያለው ጫጫታ፣ ግርግሩ በጣም የሚያስጠላ ነገር ላይ ነው ያለውና በቃ ከዛ ትንሽ እረፍት ማድረግ አለብህ። ከዛ በኋላ ወይ ውብዬን ወይ ወደዚህ እናመጣለን ወይ አንተ ደግሞ እረፍት አድርገህ ወደዛ ትሄድበት ነው። እዚህ ይመጣሉ እንደዛ ወይ እናደርጋለን። አሁን ግን ወደ ቤት ነው የምንሄደው። ቤት እነ ማዘርን በጣም ናፍቀውኛል፣ እነ ፋዘር በጣም ናፍቀውኛል። እንግዲህ እየተጨነቁ ነው እነሱም። ያለው ነገር በጣም ይጨንቃል። ሰላም አይደለም እዛ በጣም ነው የሚያስጠላው። በቀን በቀን እኛ ላይ ሁላችንም ላይ የሆነ ያለው ነገር ደስ አይልም። ለዛ እዚህ ብንሆን ይሻላል። እረፍት ማድረግ አለብን። እኔም በጣም ደስተኛ ነኝ። ስለ ከምልህ በላይ በምን ቃል ልገልጽልህ አልችልም። በጣም ደስተኛ ነኝ። እንግዲህ እናገኛቸዋለን። ፋዘር ማዘርም በጣም ናፍቀውኛል። ስለመጣው በጣም ደስ ብሎኛል። እንግዲህ እዚህ ከመጣን አመት ምናምን ሆነን ይመስለኛል። ከዚህ ከሄድን የዛሬ አመት ከሄድንማ አመት ከምናምን ቆይቷል እና ለትንሳኤ መተን ነበርና ያ ማለት አሁን አመት ሊሆነው ነው። ፋሲካ ማለት
አንድ 2 ወር ምናምን ቢቀረው ነው አመት ሊሆነውና በጣም ደስ ብሎኛል። እንግዲህ ሁሉንም አገኛቸዋለሁ። ዳጊም ደግሞ እዚህ ነው ያለው። ደውለህለታል? ዳጊ እየመጣ ነውና እሱን እናገኘዋለን። ከዛ በኋላ ወደ ቤት አንድ ላይ እንዲወስደን ማለት ነው እሱን የጠራሁት። በጣም ደስ ያው አልነገርናቸውም፣ ለቤት አይነግርም ብዬ አስባለሁ። ለሱም ስላልነገርኩ ሰርፕራይዝ እናደርጋቸዋለን ማለት ነው። እነ ፋዘር እና ማዘርም ይደነግጣሉ ብዬ አስባለሁ። ዛሬ በቃ ሰርፕራይዝ እናደርጋቸዋለን። ዳጊም ያው ደርሷል፣ እየመጣ ነው። ከሱ ጋር አንድ ላይ ሆነን ወደ ቤት እንሄዳለን። ዳጊ ብቻ አማን ነው። እንዴት ነህ? ሰላም ጋር እንዴት አንተ ብቻ እንደሆን ከር እንዴት ተናገር? እንዴት ነህ? ዳጊ ሁሉ ሰላም? እንዴት ነህ? ደህና ነህ? ሁሉ ሰላም? እንኳን ደህና መጣ። ሰላም ቆይ። እንዴት መጣ? አላመንኩም። ሽራፍት እንዲያደርግ ብዬ ያኔ እምቢ ብለው ሚለውን ነበር አይደል? ግን አሁን ግድ ነው። ነገሮች በጣም አዛ ነገር ላይ ናቸውና አሁን ትንሽ ረፍት እንዲያደርግ የምር ደስ ብሎኛል። እንኳን ደህና መጣ። ቤት አልነገርክም አይደል? አልነገርኩም። እንደ እኔ ሲጀመር እኮ አንተ ስትጠረኝ ጊዜ ደንግጬ ነው የመጣሁት። እንደዚህ ስትለኝ ናይ ሰላም ነው። ሰላም ተበቻባ ብቻ ጠራኩ። ቤተሰብ እኛ ጋር ነበርና ቤት እነ ማዘር ጋር መጣና በቃ እዚህ ተመቸውና ቀረ። እኛ ጋር የመቅረት ነበር ያሰበው። ደህና ነው። በተለይ እንዴት ተመቸ? እኔ ምንም አገር ይመቻል ነው። አሪፍ ነው። አዲስ አበባም ቆንጆ ነበር። ምንድነው ከባዱ ነገር? አዲስ አበባ ምንም ከባድ ነገር የለም። ቤተሰብ ጋር ያው አስፈልጋቸዋል። ናፈቁ አይደለ? አዎ አስፈልጋቸዋል። ጉድ እኮ ነው። እና እንሂዳው ወደ ቤት ናቸው። አሁን ሰርፕራይዝ እናደርጋቸዋለን። ውብዬ አልመጣችም። ውብዬ አልመጣችም። ውብዬ ያው እዚህ ነው መጣ ምናምን ታውቃለች። እኔንም ማሹ ነው በቃ ካለበት መሄድ አለብን ብሎ እሱ ጸበል ስለነበረ ወዲያው ነው ወደ ቤት መሄድ የለበትም። ወዲያው እዛው ቲኬት ቆረጥኩና ወደዚህ ሳይመጣ ናኦሜን ወደ ቤት ሸኘሁትና ከናኦሜ ላይ ተቀብዬ ነው። ኧረ እንኳንም መጣ። ቤት ስላንተ እያነሳች ነበር ፈትለ ተጨንቀ ምናምን ማሞም እንደዛው በጣም ተጨንቀዋል ቤት እና እንኳን መጣ። ደስ ይላቸዋል በቃ ዛሬ። ኧረ በጣም ነው ደስ የሚላቸው። ደስ ብሎኛል። ቤተሰብ እንግዲህ ከረጅም ከአንድ አመት በኋላ ቤተሰብ ላይ ነው። በጣም ደስ ብሎኛል። ግን ለነገሩ ማዘር መታለች። ፋዘርን ነው ረጅም ጊዜ ያላየው። ማማ ስትወለድ ኦሬዲ አሁን 4 ወር መሰለኝ የተወለደች ሰሞን ማዘር መታለች አይደል? ብዙ ጊዜ እዛ ቆይታ ነበርና አንተ በዛው ቀረክ አይደለ? ከፈለጋ መተህ ቀረክ። እና ቤተሰብ በጣም ደስ ብሎኛል። ፋዘርን በጣም ናፍቆኛል። እንግዲህ ከአመት በኋላ ፋዘርን እናገኛለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ በኋላ እንግዲህ ሰላም ይሸታል ብዬ ነው ተስፋ ማድረገው። ደሳስ የሚሉ ቪዲዮዎችን ይዘን እንመጣለን። አሹ እንግዲህ ስላመጣኝ አመሰግናለሁ። ድንገት ነው በቃ ካለውበት ቦርሳ መጣና ምናምን መሄድ አለብን አለኝ። ትኬት ተቆርጧል ምናምን ራይት ጠራና መጣኝ። በጣም ደስ ብሎኛል። ሰው ውቢቷ አርባ ምንጭ እንግዲህ አሪፍ ጊዜ ይኖረናል። በጣም ተጨናንቀዋል። እዚህ ስመጣ ደግሞ ዘና እንድትል አረጋለሁ። እኔ ከጎንህ ነኝ። እንዳሳሰብ አሹ እንዲደረና አመሰግናለሁ። ቴንክ ዩ በጣም አሹ። አሹ ስራ ነው በነገራችን ላይ አሹ ትልቅ ሰው ይሄ ትልቅ ሰው እንኳን ደህና መጣችሁ። ወላ እንግዲህ የማይታሰብ እንግዳ ቤታችን ብቅ ብሏል። እንዴት ነው? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እንዴት ቆያችሁ? ሰላም ነው? የማይታሰብ እንግዲህ መጣ። እንዴት ናችሁ? ሰላም ነው? እንዴት ነው? ደህና ናችሁ? አለን። እንዴት ነው? ሰላም ነው? ሁሉም ሰላም ናቸው? ሰላም ነው ወይ? አቤት። መቼ መጣ? እኔ ቆየሁ ማሙ። ሰላም ነው? እግዚአብሔር ይመስገን። ደህና ነህ ማሙ? ደህና ናቸው። ባለቤት ደህና ናት? ደህና ያው እንዴት ነህ ማሙ? ይመስገን። ሰላም ነው? እንዴት ናችሁ? ሰላም ነው? እንኳን ደህና መጣችሁ።
እንዴት ነው? ይሞቃል። አርባ ምንጭ በጣም ጥላ በጣም ብሷል። ከዛ ከብር ነገር እንዴት ናችሁ? አለን ደህና ናችሁ? ይመስገን። ሰላም መጣችሁ? በሰላም መጣ። እሺ እንኳን ደህና እንኳንም ይዘኸው መጣ። አዎ እዛ ያለው ነገር ትንሽ ጥሩም ስላልሆነ እንኳንም ይዘኸው መጣ። ትንሽ እረፍት ማድረግም አየር መቀየርም ከቦታ ቦታ ደግሞ ይለያያል አንዳንድ ነገሮች። እንኳንም ይዘኸው መጣ። እኔ የምፈልገውም ይሄ ነበረ። እንኳንም ይዘኸው መጣህልኝ። አመሰግናለሁ በእውነት። ችግር የለውም። ያው ቤቱ ነው። ያው ቤተሰብ ጋር መጥቶ ትንሽ ማረፍ አለበት። ያው የብዙም ሰው ሀሳብ ስለነበረ ብዙ ሰዎች ወደ ቤት ሂድ፣ አርባ ምንጭ ሄዶ ፈትለጋ እረፍት ያርግ፣ እሷ ጋር ትንሽ ቆይቶ ይምጣ፣ ወደ ራሱ ይመለስ። ያው እዛ ያለው ነገር ጥሩ አይደለም። እኔ መናገር ማንሳትም አልፈልግም። እዛ ያለው ነገር በጣም የሚያስጠላ። ያው እሱም ጸበል ነበረ ለ5 ቀን ከናሆሜ ጋር። ከዛ እኔም አላሰበም፣ ድንገት ነው ለዳጊ ነገርኩኝ። ደርሼ ነው የነገርኩት ለሱም እና እስቲ ያለውን ነገር ትንሽ እረፍት አድርጎ ወይ ውብዬ ወዲህ የምትመጣበት ሁኔታ ይፈጠርና ትምጣ። እሷ ልጆቹን ይዛ ትምጣና እሷም እዚህ ትምጣ። አንዳንድ ነገሮችንም በቃ ያለውን ነገር ትንሽ አየሩን መቀየር ከቦታም ቦታ ይለያያል። ይሄ ነው እንግዲህ መጨረሻው ይሄ ይሆናል። እንግዲህ ምን ይደረጋል? እስቲ ይስተካከላል። የማይስተካከል ነገር የለም፣ ይስተካከላል። ራስህን ደግሞ መታገስ አለብህ። ራስህን ማዳመጥ አለብህ። ለሁሉ ነገር አትቸኩል። እስቲ ለማንኛውም ነገሮች በጸሎት እግዚአብሔርን መጠየቅ ነው በቃ ያለው ነገር። ሌላ ነገር ምንም እኛ ኃይላችን ጸሎት ብቻ ነው። እግዚአብሔር ይረዳ ዘንድ መጠየቅ ነው። እዚህ ጋር የመጣውን እንግዲህ ይሄንን ውዥንብር የመጣውን አውሎ ንፋስ እግዚአብሔር ይመልሰው ዘንድ መጸለይ ነው። ሌላ ነገር ምንም ነገር የሚሆን ነገር የለምና እስቲ እሱም ይረጋጋ። እሷም የምትመጣበትን መስመር እናመቻችና ልጆቹንም ይዛ ትምጣና ያለውን ነገር እናየዋለን ማለት ነው። እንደዛ ነው ብለው ምንም ማድረግ አይቻልም። አሁንም በጣም የተጨናነቀ እንግዲህ ምን ራስን አታጨናንቅ። አሁን ከዚህም በኋላ ዘና በል። እዚህ እስካለ ድረስ ነገሮች እንዲስተካከሉ በትለም ታግዛለች፣ እኔም አግዛለሁ፣ አሹም አለ። አትጨናነቅ፣ ከጎን ነን እኛ። መጨናነቅ አያስፈልግም። ጭንቀት ምንም ነገር የሚፈይደው ነገር የለም። እንዲያው አንተም አሁን ዘና ብለህ ራስን ወደ ራስ ተመልሰ እነሱም ወደዚህ የሚመጡበትን መንገድ ማስተካከል ነው ያለብህ። ለተወሰነ ጊዜ እዚህ አርባ ምንጭ ቤተሰብ ጋር ነው ተወሰነ ከአይናቸው ራቅትልና እነሱን ይዘህ ትመጣለህ። ከዛ ያለው ነገር ትንሽ እረፍት ቢያደርግ ይሻላል ብዬ ነው እኔም የምለው። እሱ በቃ ምንም ይሄን ያለ ነገር የለም። እኔም ደስ ብሎኛል በመምጣቴ። የአመት አካባቢ ሆነናል እዚህ ከመጣንና አሹ ድንገት ይዞኝ ሲመጣ በቃ ደስ አለኝ። እናንተ ናፍቃችሁ ስለነበረ አልመጣም ብለህ ስታስቸግር ነበር። እሷም ብትመጣ አሪፍ ነው። እንደው አንድ ላይ ይዛቸው በመጣ ነበር እውነት። ለዚህ ነገሮችን እናበርደው ነበረ። በቃ ቶሎ ይበርዱ ነበር። ይበርዳል። ለምን አይበርድም? ነገርኩህ እኮ ትንሽ ቦታ ሲቀይሩ ያለው ነገር እንትን ሲል ሊስተካከል ይችላል። እዛ ነው መሆን ነበረበት። እንግዲህ እሱም ብቻውን ቢመጣም ነገ እሷ ትመጣለች፣ ችግር የለም። የምትመጣበትን መስመር እናስተካክላለን። እንዴት መሆን እንዳለበትም እናደርጋለን። አይመስልህም? ምን ትላለህ? እኔም ደስ ብሎኛል በመምጣቴ። በጣም ብዙ ፈተና ውስጥ ነበርኩኝ። የአመት ትንሽ ከባድ ነበር፣ በተለይ ለኛ ትዳራችንን እስከ ማፍረስ ድረስ የደረሰ አይነት ነገር ተፈጥሮ ነበረ። ልጄን ለረጅም ጊዜ ናፍቃኝ ላያት እንኳን በቃ በጣም ከባድ ብዙ ነገር ገጥሞኛል። በዚህ አመት ወዳጅ ያልኳቸው ሁሉ ጠላት የሆኑብኝ አመት ነው ይሄ አመት። ሁሉም ሰው ጀርባ የሰጠኝ አመት ነው። በጣም ሰው ያጣውበት አመት ነው። ከጎኔ ያሉ ጓደኞቼ በቻሉት ከጎኔ ነበሩ። ከዛ ውጭ ግን ሁሉም ሰው ጀርባ ሰጥቶኝ እኔም በጣም ከባድ ዲፕሬሽን ውስጥ ጭንቀት ውስጥ ነበርኩኝ። ተስፋ የመቁረጥ ደረጃ ላይ ደርሼ ነበርና ብቻ ለጓደኞቼን በጣም አመሰግናለሁ። እነ ናሆሜን ናሹን ያው ብዙ አሉ ከጎኔ የነበራችሁ፣ ከልብ አመሰግናችኋለሁ። ያንን የከባድ የመከራ ጊዜ እንግዲህ እያለፍኩት ነው። እንደዚሁም ደግሞ አልፈዋለሁ። አሁን ደግሞ አሹ ቤተሰብ ጋር አምጥቶኛል። እዚህ አርባ ምንጭ መጥቻለሁና እንደወረድን ነው ከፕሌን ራሱ ቀረጻ የጀመረው እና በጣም ደስ ብሎኛል እዚህ ስላመጣኸኝ። ያው ትንሽ ለማገገም ትንሽ ጊዜ ይፈጅብኛል። እንግዲህ ቤተሰቦች የቀድሞ ፍቅራችሁ ይቀጥል። ከዚህ በፊት ያላችሁ ለኛ ያላችሁ ቦታ ያላችሁ ክብር የተለየ ነውና ያ ይቀጥል። እንግዲህ ሳላውቅም ሳቅም የተቀየማችሁብኝ ካላችሁ በጣም ሶሪ። በዚህ አጋጣሚ
እኔ እናንተን አንድም ቀን የማስከፋት ሀሳብ የለኝም። ቤተሰቦቼ ናችሁና ሁላችሁም ከልቤ እወዳችኋለሁ፣ ከልቤ አከብራችኋለሁ። እንግዲህ በደንብ ሰላም መልክ ማሞ አወራው ይሄን ከእንትን ካልም በኋላ ያው ቤተሰብ በደንብ ያለው ነገር ተጫወታለህ። ያው እኛም እሱን ማጨናነቅ ስለማልፈልግ ነው እዚሁ የቀረሁት። እሱ እንዲጨናነቅ አልፈልግ፣ ያው ያመመውም ስለሆነ እንዲጨነቅ ስላልፈለግኩ ነው። አይ እዚህ መጥተህ ትንሽ እረፍት ማድረግ አሪፍ ነው። ለዚህ ነው ገባ። ከዛ አሁን ከጸበል ወጥተህ እዛ ጫጫታ ውስጥ ብትገባ ምንም እንትን የለውም ጸበል መሄድ። ግን እዚህ መጥቶ ዋናው ራስህን ማረጋጋት ነው። እዚህ ጋር አቸኩል፣ ለሁሉ ነገር መቸኮል አያስፈልግም። ሰው የሚልህን ደግሞ ስማ። በቃ የሰውን ምክር አድምጥ፣ በራስህ ብቻ አትመራ። ስለዚህ ከዚህ በኋላ ክፉና ደጉን ለይተሃል። ለአንተ አዲስ ነገር የለም። ሕፃን ልጅ አይደለህም። ሁሉ ነገር መረዳት የምትችል ነህ። ሁሉ ነገር ማወቅ የምትችል ነህ። ስለዚህ ነገ ምን አለ የሚለውን ማሰብ አለብህ። በትንሽ ነገር ገና አሁን እቺ መከራ ወይም እቺ ፈተና ደረሰችን ብለህ ተስፋ መቁረጥ አያስፈልግም። በቃ ማሸነፍ ነው። እዚህ ጋር ነገ ሌላ ቀን ነው። የዋህነቱን ደግሞ በልክ ማድረግ በቃ ሰውን ሁሉንም ሰው አትመን። በቃ ራስን አዳምጥ። እስቲ ቁጭ ብለህ ራስን አዳምጥ። ለመጨነቅ ሳይሆን ምን ልሁን ነገር ምን ያስፈልጋል፣ ምን መሆን አለብኝ፣ ማን ነው የሚለውን ነገር ሰው የወደደህንም የጠላህንም በኩል አይኑ። ስለጠላ እሱ ያ ሰው ለአንተ ክፉ ነው ማለት አይደለም፣ ወይም እዚህ ስለወደደ ለኔ ጥሩ ነው ማለት አይደለም። ባላንስ አድርገኝ እንግዲህ። ስለዚህ እንኳንም መጣህልኝ፣ ምንም ችግር የለም። እኛ አለን፣ መሆን ባለበት መስመር ይሆናል። እነዚህ ጓደኞችም አሉ፣ እግዚአብሔር ይመስገን። ከክፉም ክፉ አለ፣ ከጥሩም ጥሩ አለ። ስለዚህ መሆን ባለበት መስመር እናደርገዋለን፣ እናየዋለን፣ እንመካከራለን። ስለዚህ አንተ ግን ተረጋጋ። አሁን ተረጋጋ፣ መረጋጋት አለብህ። ራስን አዳምጣው። በቃ እዚህ ጋር መታል ደግሞ አሁን ጥድፍ እንዳትልብኝ እኔ ነግሬሃለሁ። በቃ እሷንም ምን መሆን ባለበት በስልክ እናወራለን። እንዴት መምጣት እንዳለበት ስለ ልጆቹም ያለውን ነገር እናያለን። ምንም ችግር የለውም። በቃ ከቤተሰብ የሚያልፍ ነገር የለም መቼም። ስለዚህ እሷም ትረዳሃለች። ስለዚህ መሆን ባለበት መስመር እናደርጋለን ብዬ ነው የማስበው። ልክ ነው። እሷም ያሉት ነገር ትክክል ነው። በቃ መረጋጋት አለበት። ተረጋግተህ ቁጭ ብለህ አስበህ ከዛ በኋላ የምትመለስም ከሆነ መረጋጋት አለብህ። ሄዳ ያለውን ነገር ለማስተካከል እንትን ማለት ጥረት ማድረግ አለብህ። እና እኔም በቃ እዚህ እሺ ብለህ ፈቃደኛ ሆነ ስለመጣ በጣም ደስ ብሎኛል። አውራና ከዛ በኋላ መሆን ያለበትን ነገር ደግሞ እኛ እንነጋገራለን። ችግር የለውም። እሺ ነው ቤተሰብ። እሺ አመሰግናለሁ። እንዴት ነህ? አለን ሰላም ነው ማሞ። ልጅ እንግዲህ መጥቷል። ስትናፍቀው እንግዲህ ብቅ ብሎላል። ናፍቻለሁ። እንዴት ለማም አንድ አመት ሊሆነን ነበር። አመት ምናምን ነው። እንዴት ነህ? ጤናህን? ፊትህ ግን ሰላም ነው? ቢያንስ አመት ሆኖናል። ለፋሲካ መሰለኝ የመጣ ነው እና ትንሽ እንግዲህ የአዲስ አበባ ኑሮ ታውቃላችሁ ቤተሰብ ቶሎ ለመምጣት አይመችምና እንደዛ ሆነን ቆይተናል። ሰላም ናችሁ? በተረፈ ደህና ነን እኛ። ሰላም በላቸው። ደህና ናት። ህፃኗን እናሳያለን እስቲ። ትንሽ አሁን አራስ ስለሆነች ነው እናሳያለን ህፃኗን በደንብ በሰፊው። አምጣልኝ ባባን ብዬ ነበር። ደውብዬ አልተመቸንም እኮ እንመጣለን አንድ ላይ እናመጣለን። አሁን እኮ አልመቻች ብሎ ነው ማማ። ሰላም ነው? ልጄም ደህና ነው? ደህና ነው። ህፃኗስ ደህና ናት? ሁሉም ሰላም ናቸው? ሁሉም ሰላም ነው። ደህና ናችሁ? እናንተ እንዴት ናችሁ? ኑሮ አዲስ አበባ ኑሮ እንዴት ነው? ያው እያያልን አይ ወፍሮ ምናምን እኔ ወፍሬ ያለው ቤተሰብ ወፍሬ ያለው በጣም ነው ወፈርከው። በጣም አይ ደህና ነው። ናሆም ያለ ነበር ማሙ። ናሆም ናፍቄ ነበር ያ
ልጆቼ በተለይ በአይኔ ላይ ውል እያሉ ህፃና እነ ማማ እነ ባባ ናቸው። ህፃኗን አላየም እና ፋዘር እስቲ አሁን ቢያንስ ትንሽ ጠንክር ስትል እናመጣታለን። እግዚአብሔር ያውቃል። እንዴት ነው ታዲያ ጤና? ውብዬ ለፋሲካ እመጣለሁ ብላለች። ፋሲካ እስቲ እግዚአብሔር ይፍቀድልን። እንግዲህ አንድ ላይ እንመጣለን። እስቲ እግዚአብሔር ያውቃል። እሺ እንግዲህ በተረፈ ሁሉ ሰላም። እንግዲህ አንተንም ጨርሶ ይማረ። አሜን አሜን። በቃ በሰፊው እናወራለን። ማሙ እግዚአብሔር ይስጥልኝ። አንተም ጸበሉንም ይዘመት። እሺ እሺ ቤተሰቦቻችን እንወዳችኋለን። አሹ ናና ቻው በላ ማንን ቤተሰቦቻችን ቤተሰብ በቀጣይ ቪዲዮ ተመልሰን እስክንመጣ ፈጣሪ ሀገራችን ሰላም ያድርግልን። እንመጣለን ቤተሰብ እንግዲህ ከዚህ በኋላ በቻልነው መተናል። ፋዘር ያውቃል። ሰብስክራይብ፣ ላይክ፣ ሼር አድርጉ ቤተሰብ እንወዳቸዋለን። በቀጣይ ቪዲዮ እንመጣለን። እንግዲህ በቻልነው እዚህ አሪፍ አሪፍ ቪዲዮዎችን ነገም ይዘን እንመጣለን። ከወደዳችሁ ሁላችሁም ላይክ አድርጉ። ላይክ ማድረጋችሁ እንዳትረሱ። አሹ ይጨብራል። የለም ያው ናሂ አሁን እዚህ መጥቶ ትንሽ ፈታ እንደሚል ተስፋ እናደርጋለን። ባይ 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 ባይ